ሰላም ጤና ይስጥልኝ የተከበራችሁ የእግር ኳስ ቤተሰቦች። የእንግሊዝ እግር ኳስ ድባብ እንደገና ደምቆ የካራባኦ ካፕ ግማሽ ፍጻሜ ጨዋታዎች ሳምንት ላይ ደርሰናል። ትላንት ኒውካስል ዩናይትድ እና ማንቸስተር ሲቲ ያደረጉትን ጠንካራ ፍልሚያ ተመልክተናል። ዛሬ ደግሞ ተራው የለንደን ደርቢ ነው። በስታንፎርድ ብሪጅ ቼልሲ አርሰናልን የሚያስተናግድበት ይህ ጨዋታ ለሁለቱም ክለቦች የዋንጫ ጉዞ ወሳኝ ከመሆኑም በላይ በተለይ ለአዲሱ የቼልሲ አሰልጣኝ ሊያም ሮዝኒየር እጅግ ፈታኝ ምሽት ነው። ይህ ጨዋታ ለአዲሱ የቼልሲ አሰልጣኝ በቼልሲ ቤት ሁለተኛው ጨዋታ ቢሆንም ከትልቅ ቡድን ጋር የሚያደርገው የመጀመሪያው የእሳት ጥምቀት ተብሎ ሊወሰድ ይችላል። ሽፋን የሚሰጠው ይህ ጨዋታ የውድድር ዘመኑን አቅጣጫ የመቀየር አቅም ስላለው በጉጉት ይጠበቃል። ወደ ቼልሲው አሰልጣኝ ሊያም ሮዝኒየር ስንመጣ ለዛሬው ጨዋታ የሰጠው ጋዜጣዊ መግለጫ በራስ መተማመን የተሞላና የክለቡን ፕሮጀክት አዲስ ትርጉም የሚሰጥ ነው። ሮዝኒየር በቼልሲ ቤት ለ6 ዓመታትና ከዛ በላይ መቆየት እንደሚፈልግ በግልጽ ተናግሯል። ነገር ግን ይህ ምኞት እውን የሚሆነው በሜዳ ላይ ድል ሲመዘገብ ብቻ እንደሆነ ጠንቅቆ ያውቃል። አሁን በእግር ኳስ ዓለም ፕሮጀክት የሚለው ቃል በብዛት ይነሳል። ነገር ግን የማንኛውም ፕሮጀክት ዋና ሐሳብ በየጨዋታው ማሸነፍ ነው በማለት ጊዜ ለመግዛት ከመሞከር ይልቅ አሁን በእጁ ላይ ባለው ስብስብ ውጤት ማምጣት እንደሚቻል አረጋግጧል። ከመጀመሪያው የቻርልተን ድል በኋላ ያጣውን እንቅልፍ በደንብ እንደተኛ የገለጸው አሰልጣኙ ተጫዋቹ በልምምድ ሜዳ ያሳዩት ቁርጠኝነት ለዛሬው ምሽት ሙሉ እምነት እንደሰጠው ገልጿል። በተጫዋቾች በኩል ስንመለከት ሮዝኒየር ገና በመጀመሪያው ሳምንት የቀድሞ አሰልጣኝ ኤንዞ ማሬስካ አላስፈላጊ ብለው ወደ ጎን የተዋቸውን ተጫዋቾች ነፍስ እየዘራባቸው ይገኛል። በተለይ ወጣቱ ጄረል ሃቶና ከቤንች ተነስቶ ድንቅ ብቃት ያሳየው ስቲቫኦ የአሰልጣኙን እምነት በሜዳ ላይ አሳይተዋል። ነገር ግን ለዛሬው ምሽት ቼልሲ አንድ ትልቅ ክፍተት አለበት። እሱም የሞይሰስ ካይሴዶ በዲሲፕሊን ምክንያት አለመሰለፍ ነው። ይህን ክፍተት ለመድፈን ብዙዎች የሚጠብቁትና አሰልጣኙም ሊተገብረው የሚችለው ታክቲክ ሪስ ጄምስን ወደ መሃል ሜዳ ማምጣት ነው። ሪስ ጄምስ በሊግ ጨዋታዎች በስታንፎርድ ብሪጅ በመሃል ሜዳ ላይ ያሳየው ብቃት የጨዋታው ኮከብ አሰኝቶት እንደነበር ይታወሳል። ዛሬም ይህንን ብቃት ደግሞ የአርሰናልን አማካይ ክፍል ይቆጣጠራል ተብሎ ይጠበቃል። በሌላ በኩል ወደ ሰሜን ለንደኑ ክለብ አርሰናል ስንሻገር ሚኬል አርቴታ ከባድ የውሳኔ አጣብቂኝ ውስጥ ይገኛል። ዋናው የመነጋገሪያ ነጥብ የአርሰናል የፊት መስመር አጥቂ ማን ይሆናል የሚለው ነው። ቪክተር ዮኬሬሽ አስቸጋሪ ጊዜ እያሳለፈ ይገኛል። እንቅስቃሴው ከሳካና ከኦዴጋርድ ፈጣን ቅብብል ጋር እየተናበበ አይደለም። በተለይ በትልልቅ ጨዋታዎች ላይ የሚፈለገውን ያህል ተጽዕኖ መፍጠር አለመቻሉ አሰልጣኙን አሳስቦታል። በጉዳት ምክንያት ከሜዳ ርቆ የነበረው ካይ ሃቨርትዝ በኤፍኤ ካፕ ጨዋታ ተቀይሮ የገባ ቢሆንም ለሙሉ 90 ደቂቃ ዝግጁነቱ አጠራጣሪ ነው። በዚህ ምክንያት አርቴታ ዛሬ ምሽት ልምድ ያለውንና ከቡድኑ አጋሮቹ ጋር የተሻለ ጥምረት መፍጠር የሚችለውን ጋብሪኤል ጄሱስን ሊያሰልፍ እንደሚችል ይገመታል። ጄሱስ አሁን ላይ በአካል ብቃቱም ሆነ በጉልበቱ የተሻለ አቋም ላይ መሆኑ ለአርሰናል የፊት መስመር የተሻለ አማራጭ አድርገዋል። በመጨረሻም የአርሰናል የተከላካይ መስመር በተለይም በማይልስ ሉዊስ ስኬሊ በኩል ሊኖር የሚችለው ክፍተት አሳሳቢ ነው። ወጣቱ ተጫዋች ከረጅም ጊዜ በኋላ ወደ ሜዳ ሲመለስ ዝግ ያለ እንቅስቃሴ ማሳየቱ ለቼልሲ ፈጣን የመስመር አጥቂዎች ምቹ ሁኔታን ሊፈጥር ይችላል። የዛሬው ጨዋታ የአሰልጣኞች ታክቲክ ፍልሚያ ብቻ ሳይሆን የተጫዋቾች የአእምሮ ጥንካሬም የሚፈተንበት ነው። ሮዝኒየር ደጋፊውን ከጎኑ ለማሰለፍ ይህን የመጀመሪያ ከባድ ፈተና ማለፍ ሲኖርበት፣ አርቴታ ደግሞ በዮኬሬሽ ላይ ያለውን ትችት ዛሬ ምሽት በድል ለመቀልበስ ይጥራል። ጨዋታው በስታንፎርድ ብሪጅ ሲደረግ የሚኖረው ድባብ ልዩ ነው። ውጤቱ ምን ሊሆን እንደሚችል ግምታችሁን ኮሜንት ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨዋታውን በጉጉት እንጠብቃለን።